በዋነኛነት ደግሞ ማይክል ካሪክ በሰር አሌክስ ፈርጉሰን ዘመን የሰራ አንድ ሞዴልን እሱም መከተል ይፈልጋል። ይሄ ሞዴል በዩናይትድ ውስጥ አሁን እሱም ከመምጣቱ በፊት በነ ጄሰን ዊልኮክስ ስራ ላይ ውሏል። ይሄ ሞዴል ምን መሰላችሁ? ይሄ ፖሊሲ ምን መሰላችሁ? በፕሪሚየር ሊግ ልምድ ያላቸውን ምራቃቸውን ዋጥ ያደረጉም ይሁን ወጣት ተጫዋቾችን ከሌላ ሊግ ከሚመጡ ተጫዋቾች ይልቅ ቅድሚያ መስጠት የሚል ከሌላ ሊግ የሚመጡ ተጫዋቾችን አንገዛም አይልም ፖሊሲው። ግን ቅድሚያ የሚሰጣቸውና በግዢው ላይ በርከት ብለው እንዲታዩ የሚፈለገው የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው። እነዛን ተጫዋቾች እና ይሄ በሰር አሌክስ ፈርጉሰን ዘመን በደንብ የሆነ ነው። ሮይ ኪን፣ ድዋይት ዮርክ፣ አንዲ ኮል፣ ቴዲ ሼሪንግሃም፣ ሪዮ ፈርዲናንድ፣ ዌይን ሩኒ ራሱ የሮይ ኪን ተተኪ ሆኖ በ2006 የመጣው ማይክል ካሪክ የዛሬው አሰልጣኝ ከዛ በኋላ ለ12 ዓመት በኦልድ ትራፎርድ በጥሩ አማካይነት በጥሩ ውጤታማነት የተሳካ ጊዜ አሳልፏል። እና ማን ዩናይትድ ያኔ ቅድሚያ የሚሰጠው በፕሪሚየር ሊግ ላይ ልምድ ላላቸው ተጫዋቾች ነበር። ግን ደግሞ ከውጭም ተጫዋች ያመጣል። ለምሳሌ ባለፈው ክረምት ይሄንኑ ፖሊሲ ተከትለው ብራያን ኤምቡሞና ማቲያስ ኩኛን ከብሬንትፈርድ እና ከወልቭስ አመጡ። ግን አንድ ተጫዋች ደግሞ ሌላ ተጫዋች ደግሞ ሁለት ተጫዋች እንደውም ግብ ጠባቂውን ጨምሮ ከውጭ ነው የመጣው። ሰን ላመንስ ከቤልጅየም ነው የመጣው። ቤንጃሚን ሼሽኮ ከጀርመን ነው የመጣው። እና የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ግን የስብስቡ አካል ሆነው ወሳኝ ቦታ እንዲሰጣቸው ግን የፈርጉሰን ፖሊሲ ያኔ ይሄንን አሳይቷል። እና አሁንም ያሉት የዩናይትድ የምልመላ ኃላፊዎች ይሄንን ፖሊሲ መከተል ይፈልጋሉ። ካሪክም ይሄንን መሆን አለበት ብሎ ያምናል። ስለዚህ ቴሌመንስ ይሄንን የሚያሟላ ተጫዋች መሆኑ መረሳት የለበትም። አንድሬስ ሳንቶስም እንዲሁ የሳንቶስ የ7 ዓመት ልዩነት አላቸው በሁለቱ ማለት ሳንቶስ የወደፊቱ ተጫዋች ሊሆን ይችላል፣ ለረጅም ጊዜ በዩናይትድ ሊያገለግል ይችላል። ቴሌመንስ ደግሞ አስቸኳይ ይሄ ፈጠን ያለ ወዲያውኑ ልዩነት ማምጣት የሚችል አይነት ሚና ነው የሚጠበቅበት። በዩናይትድ መጥቶ ኦልድ ትራፎርድን እስኪለም ድረስ የሚጠበቅበት አይነት እድሜ ላይ አይደለም ያለው። እና ለምንድን ነው የተፈለገው ለሚለው ጥያቄ ሁለት መልስ ሰጠዋችሁ ማለት። አንደኛ ዋጋው አነስ ስለሚል፣ ሁለተኛ ደግሞ የፕሪሚየር ሊግ ልምድ ከፖሊሲው ጋር ተፈላጊ ስለሚያደርገው